አረ ፕሊዝ፣ አረ በእናትህ፣ አረ ሽንት ሄደህ ነው። አረ በወንድ ልጅ አምላክ መድብል ጋር ልወስድሽ ነው፣ እንዳትፈሪ እሺ? አጎቴ አይመጣም እንዴ? ቆየ እኮ። እሱ ከኛ ጋር ሲስማማ ከዚህ ክፍል ያስወጣሻል። እሺ? ምንድን ነው የሚስማማ? እሱ ላንቺ አይነገር። ምሳሌ በስከ መጨረሻ ነፃ ወጣች። ዝና የሚባል ሰውዬ ሞገስን አታሎ ማለትም ሽንቴ መጣ ፍታኝ አንዴ አስተንፍሰኝ በማለት ሞገስ ከፈታው በኋላ በእርግጫ ገፍትሮ ጥሎት ለመሄድ እየሞከረ ይገኛል። መድብል ለምሳሌም ሆነ ለወንድሜ አልደረስኩላቸውም በማለት እየተበሳጨና ራሱን የመጠጥ ሱስ ውስጥ እየደበቀ ይገኛል። ይህንን ያስተዋለችው ቅድስት አይዞህ ተረጋጋ፣ ሁሉም ነገር ይስተካከላል ስትል መድብልን ለማጽናናት እየሞከረች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 95 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መድብል እንግዲህ በተደጋጋሚ ምሳሌ ለማስለቀቅ ቢሞክርም ነገር ግን አልተሳካለትም ነበረ። አሁን ደግሞ በስከ መጨረሻ ከዚህ በፊት እስር ቤት እንደነበረ የሚያውቀው አንድ ወዳጁ ነበረ። እናም እሱም እስሩን ጨርሶ ከወጣ በኋላ ከመድብል ጋር ተገናኝተዋል። መድብል አሁን ይህንን የድሮ ጓደኛውን ስላገኘ እጅግ በጣም ደስተኛ ሆኗል። ጓዴ እጅግ በጣም በምታስፈልገኝ ሰዓት ነው የመጣኸው፣ እናም ስለመጣህ ደስ ብሎኛል በማለት ነበረ እጅ ነስቶ ጓደኛውን እገዛ የጠየቀው። እሱም መድብል በአዘዘው መሰረት ያንተ ከፍዬ የማልጨርሰው ውለታ አለብኝ፣ ስለዚህ አሁን ላንተ ምንም ነገር ላደርግልህ ዝግጁ ነኝ በማለት በደስታ ሀሳቡን የተቀበለው። መድብልም ወንድሙ እንደጠፋ እናም ደግሞ የወንድሙ ልጅ እንደተያዘችበት ምንም ነገር ሊያደርግ እንዳልቻለ ከአቅሙ በላይ እንደሆኑ ከነገረው በኋላ አሁን ምሳሌን ፈልጎ እንዲያመጣለት ልኮታል። ጓደኛውም በተላከው መሰረት ምሳሌን ለማግኘት የግዴታ ሌላ ፕላን ማውጣት ነበረበት። እሱም ምንድነው ከዚህ በፊት ማህሌትን ያውቃት ስለነበረ ማህሌትን ተጠቅሞ ምሳሌን ለማግኘት እየሞከረ ይገኝ ነበር። ማህሌትም እንግዲህ የሚያግዛት ስለመሰላት እያንዳንዱ ነገር ግልጽ አድርጋ ነግረዋለች። ማለትም እሱ የመድብል ጠላት እንጂ ወዳጅ እንዳልሆነ አድርጎ ነበረ የነገራት። ማህሌትም መድብልን እንዲያጠፋላት እናም ደግሞ ዝናን ደግሞ እንዲያስለቅቅላት አድርጋ እሷ ባወጣቸው እቅድ መሰረት እንዲመራ አድርጋ ነበረ የነገረችው። እሱም አንድ ቅድመ ሁኔታ አለ፣ መጀመሪያ ምሳሌ ማስለቀቅ አለብኝ በማለት ምሳሌ ያለችበትን ቦታ ትነግርኛለች፣ ከዛም እኔ ምሳሌን ይዤ ሄጄ ዝናን አስለቅቀዋለሁ በማለት ነበረ ሀሳቡን ያቀረበላት። ማህሌት ይህ ነገር ባይዋጥላትም ነገር ግን አማራጭ ስላልነበራት እሺ በቃ በማለት ከእነ ጸጋው ጋር ላውራና ምሳሌ ያለችበትን አሳይሃለሁ ስትል ነበረ ተስማምታ የሄደችው። መድብል ምንም ነገር ባለማድረጉ ማለትም ምሳሌን ለማስለቀቅ ባለመቻሉ እጅግ በጣም ተበሳጭቶ ከአቅሙ በላይ የሆነ መጠጥ ጠጥቶ ሰክሮ ነበረ ወደ ቤት እየመጣው። ቤትም ሲመጣ ቅድስት መድብል እንዴት እንደዚህ ታደርጋለህ? ለምንድን ነው እንደዚህ እስክትሆን እየጠጣኸው ብላ ጠይቀዋለች። መድብልም ቅድስት በጣም አዝናለሁ፣ ምሳሌን ልጠብቃት ባለመቻሌ በጣም አዝኛለሁ፣ ለዛም ነው መጠጥ ውስጥ መደበቅ እየፈለኩት ሲል ነበረ ለቅድስት እየነገራት። ቅድስትም አይዞህ በቃ ሁሉም ፈጣሪ ያለው ነው የሚሆነው እያለችም እያጽናናቸው ትገኛለች።
መድብልም ቅድስት አንቺ ይሄኔ ወንድሜን አግብተሽው ቢሆን የወንድሜ ሚስት ብትሆኝ ኖሮ እሱ እንዲህ አይነት ችግር ውስጥ አይገባም ነበር ሲል ነበረ ቅድስትን እንዲህ እያለ የነገራት። ቅድስትም እባክ መድብል እንደዚህ አትበል ብትለውም ተይ ቅድስት አንቺ እጅግ በጣም ጥሩ ሰው ነሽ፣ ለምሳሌም እናት ለወንድሜ ደግሞ ሚስት የምትሆኝ ልጅ ነበርሽ፣ እናም ወንድሜን አግብተሽው ቢሆን ጥሩ ነበር በማለት ነበረ ቅድስትን እያደናነቃት። ዳጣ ከሞገስ ጋር በመሆን ወደ ዝና ጋር ሄዳ ነበረ። እንግዲህ ዳጣ በሄደች ቁጥር ዝናን አናቱን ብዬ መሀል አናቱን ፈንክቼ እያለችን ብትስትም፣ ነገር ግን ከሄደች በኋላ እዛ የምትይዘው የምትጨብጠው ነገር ይጠፋታል እና ምንም ነገር አታደርግም። አሁንም እንደለመደችው ከሞገስ ጋር በመሄድ ዝናን አሁኑኑ ቡራ ያለበትን ተናገር በማለት እያፋጠጠችው ትገኝ ነበረ። ነገር ግን ዳጣ የምትናገረው በደመ ነፍሷ ስለሆነ ያለበትን ቢነግራት እንኳን በፍጹም የምትሰማው አይመስለኝም። ምክንያቱም አንዴ ለመቼ በተናገርኩ ብላ ነው ቃላቷን የምታወጣው። ምንም ድፍረት አላገኘችም። እናም አናትክን ሳልለው አሁኑኑ ቡራ ያለበትን ተናገር፣ አንተ ለመሆኑ ስቃይ አይሰለችህም እንዴ? አይደክምህም እንዴ? ስትል ነበር እየጠየቀችው። ዝናም እባክሽ ዳጣ ምንም ነገር አልናገርም፣ ምንም የማውቀው ነገር ስለሌለ አልናገርም። እኔ ይህን ሁሉ ቀን ስትሰቃይ ያልተናገርኩትን ቃላት አሁን በአንቺ መስፈራርቸው ይናገራል ብለሽ አታስቢ ብሎ ነበር እየዘጋባት። እናም ደግሞ ዝና ሽንት መጣ በማለት ሞገስን እንዲፈታው አዞታል። ሞገስ እሺ ፈታሃለሁ ቢልም ነገር ግን ዳጣ በፍጹም አትፍታው እባክህ፣ ይህ ሰው ምን አይነት አውሬ እንደሆነ ታውቃለህ? እናም ስትፈታው ቢቆለልብንስ ጅብ እኮ ነው እሱ ይበላናል ብትለውም ነገር ግን ሞገስ በወንድ ልጅ አምላክ ሲለው አላስቻለውም። እናም ዝናን ለመፍታት እየሞከረ ይገኝ ነበረ። ዳጣ እባክህ ሞገስ አትፍታው፣ ቆይማ መድብል ይምጣ አትፍታው ብትለውም ነገር ግን ሞገስ አላስቻለውም። እናም የዝናን ሁለቱንም እግር ፈቶታል። እጁ ብቻ ነበረ ያልተፈታው። እንግዲህ ሁለቱም እግሩ ሲፈታ ሞገስን አጉል ቦታ መጥተው በመጣል ለማምለጥ እየሞከረ ይገኝ ነበር። ነገር ግን እጁ ስላልተፈታለት ዳጣን እጁን እንድትፈታ እየጠየቃት ነው። ዳጣም እኔ ጋር ቁልፍ የለም እያለች እየተንተባተበችና እየደነገጠች ትገኛለች። አሁን ላይ ዝና ዳጣን እንደምንም አስፈራርቶ ቁልፉን እንድትፈታለት አድርጎ ሊያመልጥ የሚችል ይመስለኛል። ምክንያቱም ዳጣ እጅግ በጣም ፈሪ ናት። ዝናን በዱላ ብለው መሄድ አትችልም፣ እነማ አልፈታልህም ማለት አትችልም። ስለዚህ እሷንም በማስፈራራት እጁን አስፈትቶ ጥሏት የሚሄድ ይመስለኛል። በስከ መጨረሻ ዝና ሊያመልጥ ነው ማለት ነው። ኤፍራታንም በተመሳሳይ ዝና ያለበትን ቦታ አሳየን በማለት ማህሌትም እንዲህ ይህንን ነገር ከተባበርሻቸው ይፈቱሻል ስትላት እሷም እሺ መድብልን ተከታትዬ እነግራቸዋለሁ፣ ነገር ግን አሁን ይልቀቁኝ ስትል ነግራቸዋለች። እናም ኤፍራታ ተፈታ ወደ ቤቷ ሄዳለች ማለት ነው። ነገር ግን ቤቷ ከሄደች በኋላ ለመድብል ስልክ ብትደውልለትም መድብል ደግሞ ይህ ነገር ሴራ መሆኑ እናም ሊይዙት እንደሚፈልጉ ገብቶታል እና ኤፍራታን ለማግኘት ፈቃደኛ አልሆንም፣ ሌላ ቁማር እየተጫወታችሁብኝ እንደሆነ ገብቶኛል ሲል ነበረ መድብል ኤፍራታን ስልክ የዘጋባት። በሌላ በኩል ደግሞ መድብል የላከው ሰውዬ ማለትም የመድብል ጓደኛ ምሳሌ ወደ ታገተችበት ቤት በመሄድ ነበረ። እንግዲህ መጀመሪያ ወደ ምሳሌ ጆሮ ጠጋ ብሎ አይዞሽ አትፍሪ፣ ወደ አጎትሽ ወደ መድብል ልወስድሽ ነው በማለት ሹክ ያላት። እናም ይህ ነገር ምሳሌ እንዳትደነግጥ አድርጓታል ማለት ነው። ከዚም ምሳሌን ሲጠብቃት የነበረውን ሰውዬ በቦክስ ዘርሮ ምሳሌን አንጠልጥሎ ከቤት ይዟት ወጥቷል። በስከ መጨረሻ እንግዲህ እነ መድብልን ተዘጋጁ እና ጠብቁኝ ብሎ ነግሯቸው ነበረ። ነገር ግን የእነዝና ሰዎች ቀድመው ጠብቀውታል። ማለትም ምሳሌን ይዟት እየሮጠ በነበረበት ሰዓት ሰዎቹ እንግዲህ ከግራም ከቀኝም ከበውት ይገኛሉ። ሰውየው በእርግጥ እጅግ በጣም ጀግና የሆነ ሰው ይመስላል። ማለትም ከዚህ በፊት ልምዱም ያለው ሰው ይመስላል። ስለዚህ ምሳሌን እነሱን ዘርሮ ይዟት ይሄዳል ብዬ አስባለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ